የጎረቤት ሕፃን ልጅን በከረሜላ አታላ የሰረቀችው ግለሰብ ከነ አባሪዋ በቁጥጥር ስር ውላለች። ሕፃን ኢዮሃ አቡሽ የ4 ዓመት ሕፃን ነው። ሚያዝያ 20 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በአቃቂ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆቹ መኖሪያ ግቢ ውስጥ እየተጫወተ በድንገት እንደጠፋ ተገልጿል። በዕለቱ ለልጃቸው ቁርስ በማዘጋጀት ልጃቸውን ለመጥራት ወደ ግቢ ወጥተው ቢያስፈልጉትም የውሃ ሽታ እንደሆነባቸውና ድንጋጤ ውስጥ መቆየታቸውን የገለጹት የሕፃኑ እናት ወዲያውኑ ለፖሊስ ማመልከታቸውን ተናግረዋል። የሕፃኑ እናት ለፖሊስ በሰጡት ቃል ለዳግማዊ ትንሣኤ ወንድሟን ለመጠየቅ የመጣችው ግለሰብ ግን የጎረቤት ልጆቹን በሙሉ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንናም ልጃቸውን ግን እንዳላዩት የሕፃን ኢዮሃ እናት ወይዘሮ ሰብለ ሰንበቴ ለፖሊስ ተናግረዋል። የአካባቢው ማህበረሰብ የልጁን መጥፋት ካረጋገጠ በኋላ ለፖሊስ በሰጡት መረጃ መሰረት በ48 ሰዓታት ውስጥ ፖሊስ የጠፋውን ልጅ ጨምሮ 2 ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመላክታል። የግል ተበዳይ ወንድም አቶ ቴዎድሮስ ሰንበቴ በበኩላቸው ተጠርጣሪዋ ሕፃን ኢዮሃን ወደ አዳማ እንዲሄድ ካደረገች በኋላ በፍጥነት ተመልሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ በማፈላለግ ተባባሪ ለመምሰል ሞክራለችም ነው ያሉት። የአካባቢው ማህበረሰብ በፍለጋ ላይ ሆኖ ከወደ አዳማ ስልክ ተደውሎ 500 ሺህ ብር ካልተሰጣት ያተገኘውን ሕፃን ማንም እንደማያገኘው የምትዝት ሴት ድምጽ በስልክ መስማቱንናም የሕፃኑን ድምጽ በስልክ በመስማታቸው ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴዎድሮስ ተናግረው የሕፃኑ መጥፋት መረጃው የደረሰው ፖሊስ ሌት ተቀን ባደረገው ብርቱ ምርመራና ክትትል ልጃችንን አግኝተናል ብለዋል። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቀት ውስጥ መቆየታቸውን የገለጹት የግል ተበዳዮች ሕፃኑ በማግኘታቸውና ተጠርጣሪዋ ከነ አባሪዋ በቁጥጥር ስር መዋላቸው በደስታቸውን ገልጸው ለምስጋናው ቃላቶች ያጥሩኛል ብለዋል። ልጆች የወላጅ ወይም የአሳዳጊ ብቻ ሳይሆኑ የማህበረሰቡም ጭምር ሀብት መሆናቸውናም የልጆች አሳሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች ሊኖሩ ስለሚችሉ ወላጆችም ሆነው መላው ህብረተሰብ በህጻናት ልዩ ክትትልና ጥበቃ በማድረግ ኃላፊነቱን ሊወጣ እንደሚገባ የአዲስ አበባ ፖሊስ መልእክቱን አስተላልፏል። 2 ተሽከርካሪዎችን ከሚሰራበት ድርጅት ሰርቆ የተሰወረው የጥበቃ ሰራተኛ በቁጥጥር ስር ውሏል። የወንጀል ድርጊቱ የተፈጸመው ሚያዝያ 4 ቀን 2017 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 ጋድ ኮንስትራክሽን ግቢ ውስጥ ከምሽቱ 3 ሰዓት አካባቢ ነው። በዕለቱ ተረኛ የነበረው የድርጅቱ የጥበቃ ሰራተኛ የተሽከርካሪዎችን ቁልፍ እሱ ጋር መቀመጡን አጋጣሚ በመጠቀም ከሌሎች 4 ግብረ አበሮቹ ጋር በመሆን ግምታቸው 6.6 ሚሊዮን ብር የሚያወጡ 2 ተሽከርካሪዎችን ከድርጅቱ በመስረቅ ወደ ሲዳማ ብሔራዊ ክልላዊ መንግስት ሐዋሳ ቀጥሎም መዳረሻውን ወላይታ ሶዶ ከሚገኝ አንድ ሆቴል ውስጥ በማድረግ 2 ተሽከርካሪዎች እንዳቆሙ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጿል። ተሽከርካሪዎችን ሆቴል ውስጥ ካቆሙ በኋላ ደላላ በመጥራት ፒክአፕ ፎርድ የሆነውን ተሽከርካሪ ለመሸጥ ወደ አላባ ይሄዳሉ። ነገር ግን ከገዢ ጋር ባለመስማማታቸው ለሌላ ግለሰብ ለመሸጥ ወደ ሆሳና በመመለስ በ900 ሺህ ብር መስማማታቸውን የገለጸው ፖሊስ መምሪያው ግዢውንም 200 ሺህ ብር በእጃቸው 200 ሺህ ብር በቼክ የፈጸሙ ሲሆን ቀሪ 500 ሺህ ብር ደግሞ ስም ካዘዋወሩ በኋላ ሊሰጣቸው ተስማምተው መለያየታቸውን ገልጿል። መረጃው የደረሰው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስም ያሉበት ቦታ ድረስ በመሄድ የህብረተሰቡን ጥቆማ መነሻ በማድረግና ዋና ወንጀል ፈጻሚውን በወንጀሉ ተባባሪ የነበሩ ግለሰቦችን እንዲሁም ተሽከርካሪውን የገዛው ግለሰብም ጭምር ጋራዥ ቀለም እያስቀየረ በነበረበት ወቅት በቁጥጥር ስር በማዋል 2ቱንም ተሽከርካሪዎች የማስመለስ ስራ መስራት ተችሏል። የጥበቃ ሰራተኛቸው ሲቀጠር በቂ ተያዥ ያልነበረ መሆኑን ፖሊስ አስታውቋል። ኤር ኢንዲያ በፓኪስታን የአየር ክልል እገዳ በ12 ወራት ውስጥ $600 ሚሊዮን እንደሚያከስሩ አስታወቀ። ኤር ኢንዲያ የፓኪስታን የአየር ክልል እገዳ ለ1 ዓመት የሚቆይ ከሆነ ተጨማሪ ወጪው ወደ $600 ሚሊዮን እንደሚያሳድገውናም ለደረሰበት ጉዳት የፌዴራል መንግስት ካሳ እንዲከፍል መጠየቁን ሮይተርስ ዘግቧል። ባለፈው ሳምንት በካሽሚር ቱሪስቶች ላይ የደረሰውን ጥቃት ተከትሎ የህንድ አየር መንገዶች ፓኪስታን የአየር ክልሏን ለሀገሪቱ አገልግሎት አቅራቢዎች ከዘጋች በኋላ ለከፍተኛ የነዳጅ ወጪ እናም ለረጅም የጉዞ ጊዜ ተዳርገዋል። የአየር መንገዱ ለሲቪል አቪዬሽን ሚኒስቴር የላከው ደብዳቤ እንደሚያመላክተው ከሆነ ኤር ኢንዲያ ኤፕሪል 27 ቀን ከኢኮኖሚው ጋር ተመጣጣኝ የሆነ የድጎማ ሞዴል እንዲደረግለት የህንድ መንግስትን ጠይቋል። ይህም እገዳው በየአመቱ ከ50 ቢሊዮን የህንድ ሩፒ ወይም $591 ሚሊዮን ኪሳራ እንደሚደርስ ይገመታል። ለተጎዱ ዓለም አቀፍ በረራዎች ድጎማ ቢደረግ ጥሩ ነው ያለው አየር መንገዱ ሁኔታው ቢሻሻል ድጎማው ሊወገድ ይችላል ሲልም በደብዳቤው ተናግሯል።
ኤር ኢንዲያ አየር ላይ ያለው ተጽዕኖ በአየር ክልል መዘጋት ምክንያት በከፍተኛ ሁኔታ ሊያጣ ነው። ምክንያቱም ደግሞ እገዳዎች ተጨማሪ የነዳጅ ወጪና ተጨማሪ ሰራተኞችን እንድንቀጥር ስለሚያስገድደን ነው ሲል ተናግሯል። የታታ ቡድን ንብረት የሆነው አየር መንገዱ ከመንግስት የባለቤትነት ጊዜ በኋላ በብዙ ቢሊዮን ዶላር ውስጥ ይገኛል። አየር መንገዱ በተለይም ከቦይንግ ጋር በተያያዙ ውዝግቦች በ2023 እና በ2024 በጀት ዓመት $520 ሚሊዮን የተጣራ ኪሳራም ደርሶበታል። በህንድ 26.5 በመቶ የገበያ ድርሻ ያለው ኤር ኢንዲያ ወደ አውሮፓ፣ አሜሪካና ካናዳ ለመብረር ብዙ ጊዜ የፓኪስታንን የአየር ክልል ይጠቀማል። ኢንዲያጎና ኤር ኢንዲያ በኤፕሪል ብቻ ከኒው ዴልሂ ወደ አውሮፓ፣ መካከለኛው ምስራቅና ሰሜን አሜሪካ የታቀዱ 1200 በረራዎች ነበሩት። የህንድ መንግስት የፓኪስታን የአየር ክልል መዘጋት በአየር መንገዱ ላይ የሚያደርሰውን ጉዳት ለመቀነስ አማራጭ እያሰበ ነው ሲሉ ጉዳዩን የሚያውቁ ሌሎች ምንጮችም ተናግረዋል። ፍልስጤም የራሷን እድል በራሷ የመወሰን ለድርድር የማይቀርብ መብት እንዳላት አስታወቀች። ኢራን በፍልስጤም የስራ እድልን በራስ የመወሰንና ነጻ ሀገር የመመስረት የማይደራደር መብት እንዳላት ተናገረች። አክላም እስራኤል የተቆጣጠረችው ቅዱስ ከተማ አልቁድስ የፍልስጤም ዋና ከተማ ነች ስትልም ተደምጣለች። ይህ የተደመጠው የኢራን አምባሳደርና በተባበሩት መንግስታት ድርጅት ቋሚ ተወካይ አሚር ሳይድ ኢራቫኒ በተባበሩት መንግስታት የጸጥታው ምክር ቤት ፊት ለፊት ባደረጉት ንግግር የፍልስጤም ጉዳይን ጨምሮ በምዕራብ ኤዥያ አካባቢ ስላለው ሁኔታ ባደረጉት ንግግር ነው። አልቁድስ ዋና ከተማ የሆነች ነጻ የፍልስጤም ሉዓላዊ መንግስት መመስረት የፍልስጤም ሕዝብ ህጋዊ ምኞት ሆኖም ቀጥሏልም ብለዋል። አክለውም ሁሉም የፍልስጤም ቡድኖች አንድነታቸውን እንዲቀጥሉም አሳስበዋል። የትኛውም አይነት ክፍፍል የእስራኤልን ጥቅም ብቻ እንደሚያስከብር አስጠንቅቀዋል። የእስራኤል ወታደራዊ እርምጃዎችና በዩናይትድ ስቴትስና በአንዳንድ ምዕራባውያን ሀገራት ለገዢው የእስራኤል መንግስት የሰጡትን ያለመከሰስ መብት በጋዛ ከባድ የሰብአዊ አደጋ መንስኤዎች ናቸው ሲሉም ተናግረዋል። አሜሪካና ምዕራባውያን አጋሮቿ የጦር መሳሪያ አቅርቦት፣ የፖለቲካ ድጋፍና የገንዘብ ድጋፍ ዓለም አቀፋዊ ህግን በመጣስ በማግኘቱ የቴል አቪቭ አገዛዝ ከባድ የዓለም ህግን ጥሰት ተጨማሪ ግፍ እየፈጸመ ነው ሲል አጽንኦት ሰጥቷል። በጋዛ ላይ የተጣለው የምግብ፣ የውሃ፣ የነዳጅ እና የመድኃኒት አጠቃላይ እገዳ የጋራ ቅጣት ነው። አራተኛው የጄኔቫ ስምምነት የሚጥስናም የጦር ወንጀል ነው ሲሉ ኢራቫኒ ተናግረዋል። የኢራን ዲፕሎማቶች በጋዛ አፋጣኝናም ያለምንም ቅድመ ሁኔታ የተኩስ አቁም አስፈላጊነትን አጽንኦት ሰጥተው ቅድሚያ ሊሰጣቸው የሚገቡ ጉዳዮች የሰብአዊ የእርዳታ አቅርቦትና የእስረኞችን ልውውጥ ማካተት አለባቸው ብለዋል።